ሻሃዳ መቀበል ፈልገሽ ነው? አዎ። ሃይማኖትሽ ምን ነበር ከዚህ በፊት? ኦርቶዶክስ። ኦኬ። እስልምና እንድትቀበይ ያስገደደሽ ሰው አለ? የለም። ኦኬ። የኢየሱስ ክርስቶስን ፍጡርነት አምነሽ ነው? አዎ። ኦኬ። የአላህ አምላክነትንና የነብዩ መሐመድ ነብይነትንም አምነሻል? እሺ ጸጋ፣ እኔ የምለውን አብረሽኝ ተከተለሽኝ ትያለሽ። እሺ እሺ። አሻዱ አላህ ኢላሃ ኢለላህ ማርያም አማላጅ የጌታ ክርስቶስ የኢየሱስ ክርስቶስ እናት ማርያም አማላጅ ነች። ማርያም ታማልደናለች። መቼም አሊዝም በእናንተ እንትን አልታልልም። ግን ኢየሱስን አምላክነቱን ክደሽ ነበረ ጸግዬ። ማርያም አማላጅ ነች። ኢየሱስ ክርስቶስ ግን ፍጡር ነው ብለሽ አምነሽ ነበር። አላልኩም። ማርያም እናንተ ለምንትን ለማለት ማርያም አማላጅ ነች፣ ታማልደናለች። ክርስቶስ ጊዜ ሁሉ ነው የሚሻሙብን። አይ ጊዜው አይደለም እንትና ከናል እኛ 2 ሰዓት ትቀልድብን። ግን ከፈጣሪሽ ጋር ምን አይነት ቀልድ ነው የምትቀልጁ? ምን አይነት ማርያም ሁሌም የክርስቶስ እናት ታማልደናለች። ሰው የለም። ያሳዝናል። እኔ ምን አይነት ሞራል ምን አይነት አይደንቲቲ ውስጥ እንዳላችሁ ጃ እንዴ ላውራ አውራት በማርያም በኋላ ጃ ማን ነው? ጸጋ ወይ ጃ አለ። ሰላም ነሽ? አንዴ አውራት በማርያም። እሺ አንዴ ምን መሰለሽ እኔ ሲጀመር አሁን በሆነም በተናገር ነገር ብዙም ደስ አላለኝ። ታውቂያለሽ ማለት እኔ ሃይማኖቴ ነው፣ አንቺም ሃይማኖትሽ ነው። ቢያንስ ሃይማኖታችን አንደኛ ጥርጣሬ ካለብን እኔ የሆነ ማለት እኔ ብዙም ስለ ሃይማኖቴም ብዙም ጠልቄ አላውቅም፣ ስለሌላውም አላውቅም። አንዳንዴ ሰማለሁ አያለሁ። ግን በምናምነው ሰዓት ታይም ላይ ባንቀይ ፈጣሪ ምን ይላል መሰለኝ፣ በሰው ፊት የሚክደኝን እኔ የምክደዋለሁ፣ በሰው ፊት ለሚመሰክረኝ መሰክረዋለሁ ነው። አሁን እዚህ ጋር ባለበት ሰጤና ብትናገሪ ጥሩ አይደለም። ናቸው ታውቂያለሽ ወረደቻል እንዲህ ታውቃለህ። በማርያም በነገራችን ላይ ልጅ ሻዳ ይዛለች እኮ ቅድማ ነው። በኢየሱስ ፍጡርነትና በአላህ አንድነትና በነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይነት አምነሻል ወይ ስላት፣ አዎ በአላህ አንድነት በነቢዩ ነቢይነትና በኢየሱስ ፍጡርነት አምኛለሁ ብላለች እኮ። ቃሉን ይዘዋለች። በነገራችን ላይ አላህ በሰው ሙስሊም አድርጎ ይግደላት። እኛ ይህን የምንመኘው ነገራችን ላይ በማርያም ቀጥሉ ወይ ሀይቢ አንዳንዴ የምሬ ነው። አንዳንድ ጊዜ ሙስሊሞችም የሆነ አንዳንድ ግሩፕ ላይ ገቡና ምናምን ክንትን ካሉ በኋላ ይናገሩና መጨረሻ ተሳድበው ነው የሚወጡት። ኦርቶዶክስም እንደዛ። እኔ በነገራችን ላይ በክርስትና እንደ ነገር በጣም ይደብረኛል። ማለት አልዳፈርም፣ ያልፈቀደኝ ነገርም አላወራም። ምን አገባኝ? ቢያንስ የምታዘቡ ነገር ሊኖር ይችላል፣ ልታዘብ ይወጣሉ። በማርያም ምን እንደሚደብር ታውቃለህ? አይደለም እኔ አሁን ምን እንዳሳቀኝ ታውቂያለሽ? ኢጎዋ ማለት ነው አምላኳን ከመካድ በለጠባት። የምር ማለት ነው። ኢየሱስ ክርስቶስን ፍጡርነትን አምነሻለሁ ስላት አዎ አምኛለሁ አለችኝ። በአላህ አምላክነትና በነቢዩ መሐመድ መልእክተኝነት አምነሻለሁ ስላት አዎ አለችኝ። ገባችሁ አይደለ? ማለት ኢጎ ውስጧ ያለው ኢጎ አለ አይደለ? ይሄ ማየምነት እኔ ምን እንደሆነ አላውቅም። እሱ በለጠባት። እሱም ወጣ መተንፈስ ፈለገች። ያንን ለመተንፈስ ደግሞ አምላኳን ካደች እና በጣም ነው የሚያሳ በነገራችን ላይ እኔ ሙስሊም ክርስቲያን ማንም ስለሆነ አይደለም እንደዚህ ለኢጎ ብሎ ሰላም አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። እንዴት ነህ? ሰላም ነህ? አልሐምዱሊላህ አልሐምዱሊላህ። ብዙ ጊዜ አንተን ንጽጽር እሰማለሁ፣ በጣም አደንቃለሁ፣ በጣም እወድሃለሁ። አንተ አሐበከ አላህ الذي يحبنا من اجله شكرا ማሻአላ። አንድ ጥያቄ ነበረችኝ። እሺ ከክርስቲያኖች ጋር ጥያቄ ስንጠያየቅ ማለት ነው ከሐዲስ እና ከቁርአን መስረጃ አንፈልግም፣ ከዚህ ከቁርአን እና ከሐዲስ በፊት ያለው መጽሐፎች ወይም ከጎግል ስጠን ነው የሚሉት። እንዴት ነው የሚታዩ? አያስኬዳቸውም። አንድ እምነት መጥቶ ስለ ሃይማኖት ሲጠየቅ በእጁ ላይ ካለ መጽሐፍ ነው አሳየኝ የሚባለው። ይህን ሚዛን በራሳቸው ሄደን መመዘን
አንተ ስለ እምነትህ ከሌላ መጽሐፍ ልትሰጠኝ ትችላለህ ወይ በለው። አይሰጥም። ከየትም ስለ ራሱ እምነት ብትጠይቀው ከመጽሐፍ ቅዱስ ነው ያለኝ ነው የሚልህ። ለምሳሌ አብርሃም፣ ይስሐቅ፣ ያዕቆብ በሚባሉ አካሎች እንዳሉ ከመጽሐፍ ቅዱስ ውጭ ከዚያ በፊት ከነበረ መጽሐፍ ስጠኝ በለው። የትም አይሄድም፣ አይሰጥም። አዳም ነበረ ሔዋን ነበረች ብለህ ታምናለህ ብለው አዎ ይልሃል። ማስረጃ ስጠኝ ስትለው ከመጽሐፍ ቅዱስ። ሌላ መጽሐፍ እስኪ ስጠኝ፣ የለኝም ሌላ መጽሐፍ ነው። ወደ እስልምና ሲመጡ ግን ልክ እንደ እምነት አልባ ሆነው ይጠይቃሉ። ከመጽሐፋችሁ ውጭ የሆኑ ሌላ መጽሐፎች ስጡን ይላሉ። ያ ያስኬድም። ምናልባት እምነት የሌለው ሰው ቢሆን የዛኔ ስጠኝ ቢል ችግር የለውም። እምነት የሌለው ሰው ቢሆን ችግር የለውም። እምነት አለኝ እያለ በገዛ መጽሐፉ እየተመራ አላንተ ግን ሲሆን ሌላ መጽሐፍ አምጣና ስጠኝ፣ ይህ ያስኬዳቸው። ካሉም ግን በገዛ መጽሐፋቸው ላይ ችግር የለውም። በዚያው ላይ ኢስላም ትክክለኛ ሃይማኖት እንደሆነ በመጽሐፍ ቅዱሳቸው ላይ ሳይቀር ሄደን ማስረዳት እንችላለን። አይ ማሻአላህ ጀዛኩላሁ ኸይረን ኢንሻአላህ። ወያንኩ السلام عليكم ورحمة الله. ወአለይኩም ሰላም ወረሕመቱላሂ ወበረካቱ። أخي في الله، أولا أنا طلعت لأشكرك ولأخبرك بأنني أحبك جدا، وممن يتابعونك أكثر على التيك توك ويوتيوب أيضا. أحبك الله الذي أحبتنا من أجله، وجمعني وإياك وجميع الإخوة والأخوات تحت ظل عرشه يوم لا ظل إلا ظله. آمين آمين. وأسأله سبحانه وتعالى أن يجعلنا من أول الداخلين إلى جنات النعيم مع النبي صلى الله عليه وسلم وأصحابه الكرام. شكرا. آمين آمين يا رب العالمين. وعندي سؤال. إن شاء الله بأمرنا للرجو. አንድ ጥያቄ አለኝ። እሱ ምንድነው? በዚህ በንጽጽር ላይ እኔም እንደኔ መስራት እፈልጋለሁ። አብዛኛው ህዝብ እንግዲህ ካለማወቅ የተነሳ መንገዱን ስቶ ስላለ በዚህ ንጽጽር ላይ ለመስራት ልክ እንደናንተ መስረጃ ለመሰብሰብ እዚህ ደረጃ ላይ ደርሼ እንግዲህ ህዝቡን ወደ እስላም ለመጥራት ምን ማድረግ አለብኝ የሚል ነው። ሁለተኛ ልጨምር። ሁለተኛ ከጨመርኩ እንግዲህ አሁን እየገለጻችሁ እንዳላችሁ በመጽሐፍ ቅዱስ ውስጥ ብዙ ስህተቶችና ችግር ያላቸው ቦታዎች ይኖራሉ። ይሄንን ሁላ እያየ ክርስቲያኑ እንዴት ይሄ ሁላ ክርስቲያን እንዴት እዛ ሃይማኖት ላይ እንትን ማለት ቻለ? መርሐባ፣ ጥሩ ጥያቄዎች ናቸው። የመጀመሪያው አንድ ሰው ንጽጽር መስራት ከፈለገ ምንድነው ማድረግ ያለበት የሚለውን ነው። ንጽጽር ማለት ከሁለቱም እምነት እውቀት ሊኖረው ይገባል። ሰውየው ስለ ሁለቱም እምነት መጽሐፍቶች ያውቁ፣ በዚያ ነገር ላይ ሰዎች ሊያስማማቸውና ሊያለያያቸው የቻሉትን ነጥቦች የሚያውቁ መሆን አለበት። ገብታችኋል አይደል? ለምሳሌ ስለ እስልምና በደንብ የሚያውቁ መሆን አለበት። ስለ ቁርአን እና ስለ ሐዲስ ልክ እንዲሁ ደግሞ ስለ መጽሐፋቸው ላይ ያለው ዋና ዋና ነጥቦች እነዚያን ማወቅ። ሙስሊምና ክርስትና ላይ እስልምናና ክርስትና ላይ አንድ ሊያደርጓቸው የሚችሉ ነገራቶች፣ ሁለቱም የሚያስማሟቸው ነገራቶች አሉ። በዚያ ነገር ላይ ልዩነቶቹ ምንድናቸው? እውነት እንዴት ነው ለእነዚያ ሰዎች መግለጽ የምንችለው የሚለውን ማወቅ። ለምሳሌ አንድ የሚያደርጉ ነገራቶች ስላችሁ ሁለቱም ዘንድ አንድ አምላክ አለ ብለው ያምናሉ። ከእነዚያ ዘንድ ያ አምላክ ራሱን በሶስት አካል ገልጧል ብለው ያምናሉ፣ አብ ወልድ መንፈስ ቅዱስ የሚል። ልክ እንዲሁ ደግሞ ከሙስሊም ጋር ስትመጣ እንደዛ የሚባል ነገር የለም። አምላክ በማንነቱም በምንነቱም አንድ ብቻ ነው ብለው ያምናሉ። እንደሚያደርጋቸው ሌላው ነገር ሁለቱም ዘንድ የአንድ አምላክ ነቢያት የሚባሉ ልኳል ለሰው ዘር ብለው ያምናሉ። ከዚህም ጋር ከእስልምናም ጋር ስለ አንድ እንደሚናገር ግን ለዘርህ ይላል፣ እርሱም ክርስቶስ። ይሄንም እላለሁ ከ430 ልቀጥለው ዘር። እሺ አሁን ምን ይላል? ለአብርሃም እና ለዘሩ ምን ተገባላቸው? ቃል ተገብቷል። ልክ ነው። የምን ቃል? ኦኬ እሺ፣ ልትለኝ የፈለከውን ቅድም ስለነገርከኝ ተረድቻለሁ። በቃል ደረጃ ነው እንጂ በአካል የለም ነገር ነው። በፐርሰንነት የለም ነው አይደል? ይሰማ ነበር።
ልክ ነህ እኮ በትንቢት እኮ ተነግሯል። ግን እኔ እያልኩ ያለሁት በትንቢት መነገሩ ብቻ ሳይሆን ለምሳሌ ዮሐንስ 1:1 ላይ ከፍተህ አንብበው። ልክ አሁን ይሄን እንደከፈትከው ዮሐንስ 1:1 ላይ ከፍተህ አንብበው። በተስፋ ቃል እንዳልከው ልክ ነው ነበረ። የተስፋ ቃሉ ነው የተገለጠው ልክ ነው። ግን በተስፋ ቃል የተገለጠው የሌለ ነገር ሳይሆን የነበረው ነው። ዮሐንስ 1:1 ላይ ሲሰማይ ነበረ ነው በመሰማት ደረጃ ሳይሆን ኢምፐርሰን የነበረ ነው። እሺ ዮሐንስ 8:58 ነው አውጡልኝ። ቀደም ያወራነውን ፓርት ማለት ነው። እሺ ከላይ 57 ጀመርና ጀምሮ ላንብብልኩ። አላቃችሁምም እኔ ግን አውቀዋለሁ፣ አላቆም ብል እንደናንተ ሐሰተኛ በሆኑ ዳሩ ግን አውቀዋለሁ ቃሉንም እጠብቃለሁ አለ። ከዛ 56 ላይ ምን አለ? አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስ አለው። አይሁድ ገና 50 ዓመት ያልሞላ አብርሃምን አይተህናል አሉት አለ። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ስለዚህ ሊወግሩት ድንጋይ ያነሱ ይላል። አብርሃም ኢየሱስን የት ነው ያየው? በተስፋ ቃልነት ነው እሱ ያየው። ኢምፐርሰን ግን ነበረ። አየህ እኮ አብርሃም እኮ ቀኔን ያይ ወደደ አየም ያለው በተስፋ ቃልነት ነው ያየው። ዕብራውያን 11:13 ነው አውጪልኝ ጀስሚ። ይኸውልህ ለምን ይመስላል ድንጋይ ያነሱት? እሱን እነግርሃለሁ፣ እሱን አስረዳሃለሁ። እኛ ከምንረዳው በላይ እዛ ጋር ያሉ ሰዎች በቦታው ነበሩ አይደል? አስረዳሃለሁ። ይኸው አሁን አብርሃም በፊት አለው ሲላቸው እኮ ድንጋይ ያነሱት ለምንድን ነው? እኛ እንደምንረዳው የተስፋ ቃል ጉዳይ ቢሆን እነሱም እኮ ነቢያትን እኮ ይጠብቁ ነበር። ክርስቶስ ይወለዳል ከኃጢአታችን ያድነናል ብለው እኮ ይጠብቁ ነበር። ነገር ግን እነሱ ለምን በድንጋይ ሊወግሩት እንደፈለጉ አስረዳሃለሁ። ግን አብርሃም እንዴት እንዳየው መጀመሪያ እንጨርስ። ገባክ አይደለም? ዕብራውያን 11:13 ክፈቹ። 11:13 እሺ ምን ይላል? እሺ ላንብብ። አንብብ። ቁጥር 13 እሺ እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙምና ዳሩ ግን ከሩቅ ሆነው አዩትና ተሳለሙት። በምድሪቱ እሺ ቀጥል። በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ ይላል። የተስፋውን ቃል አግኝተውታል። የተስፋው ቃልማ የተፈጸመው ክርስቶስ ሲወለድ ነው። ግን አይተውት ተሳልመውታል። የተስፋውን ቃል በሩቅ ነው የተሳለሙት፣ አልጨበጡትም፣ ግን አላገኙም። በቃ አላገኙትም። እኮ አላገኙትም። አሁን ቀላል ፖይንት ላንሳለህ። እሺ እንትን ዮሐንስ ወንጌል ምዕራፍ 1 ክፈችልን። እሱ ላይ እስቲ በደም አሁን እኔ ዮሐንስ ወንጌል ምዕራፍ 1 ላይ ያንተም መረዳት ነው የምታስረዳኝ። እሺ ቀጥል፣ አስረዳኝ። እሺ በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ። ይህም ከመጀመሪያው በእግዚአብሔር ዘንድ ነበረ። በእግዚአብሔር ዘንድ ነበር። ይህ በመጀመሪያ በእግዚአብሔር ዘንድ ነበር። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። በቃል እሺ ቆይ አንዴ ቆይ። ሞዴሬተሮች ገስቱን እስቲ ያስተካክሉት፣ በ9 አድርጉታሽ። በቃ አሪፍ። እሺ በመጀመሪያ ቃል ነበር ይላል አይደለ? ከዛ ቃልም በእግዚአብሔር ዘንድ ነበር ይላል። ከዛ ቃልም እግዚአብሔር ነበር ይላል አይደለ? እሺ አሁን በእግዚአብሔር ዘንድ የተባለውና እግዚአብሔር የተባለው እግዚአብሔር አንድ አይነት ነው ወይስ ይለያያሉ? ይኸውልህ ቃል ማለት እዚህ ጋር ክርስቶስ ነው። ስለ እግዚአብሔር ነው የጠየቅኩህ። በእግዚአብሔር ዘንድ የተባለው ይሄ እግዚአብሔርና ከስር ያለው እግዚአብሔር አንድ አይነት ናቸው ይለያያሉ? አንድ አይነት አይደሉም። በእግዚአብሔር ዘንድ የነበረው ክርስቶስ ነው። በእግዚአብሔር ቃል የሚለው ቃል ብሎ እዚህ ጋር እያወራ ያለው ቁጥር 14 ላይ ብትወርድ የተወሰነ ይፈታልሃል ራሱን ሐሳብ ማለት ነው። እዛ ጋር ወረድ በል ትንሽ። ኦኬ ስለዚህ የተለያዩ እግዚአብሔሮች ናቸው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ትሪኒቲ ክርስትና ላይ ትሪኒቲ ኮንሴፕት አለ። ያ ማለት ምንድነው? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። እዚህ ጋር አሁን እያወራ ያለው በመጀመሪያ ቃል ነበር ይላል።
ቃል ደግሞ ከእግዚአብሔር ዘንድ ነበረ። አየው፣ ከአብርሃም በፊት ማን ነበረ? ቃል። ይሄ ቃል ከማን ጋር ነበር? በመጀመሪያ ቃል የተባለው አምላክ ነው። ቃል የተባለው እሺ፣ እና እያነበብ ነው ላውራው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ። ቃል የተባለው ክርስቶስ ነው እኮ ገባ። ይሄ ቃል የተባለው አምላክ ነው ወይ? አዎ ክርስቶስ ነው እሱ ኢየሱስ። እሺ በእግዚአብሔርም የተባለው አምላክ ነው። በእግዚአብሔር ዘንድ የነበረው ማን ነው? ራሱን እኮ ነው እየደገመ እየጻፈ ያለው። በመጀመሪያ ቃል ነው ወይ? ስለምንነት እየጠየቅኩክ ነው። አዎ አምላክ ነው፣ አምላክ ነው። እሺ ስለዚህ ማለት ነው ይሄን ጥቅስ እንትን በምን እንረዳው መሰለ? በመጀመሪያ አምላክ ነበረ። አንተ ልጅ ለምንድን ነው ስነ ስርዓት የማትይዘው? ተረጋጋልኩ አይደል እንዴ? እንጨርስ ትገባለህ። ምን ችግር አለው? እሺ በመጀመሪያ አምላክ ነበረ፣ አምላክም በአምላክ ዘንድ ነበረ፣ አምላክ ራሱ አምላክ ነበረ ብለን መረዳት እንችላለን። ይልው ያልከው ልክ ነው፣ ግን አምላክ አምላክ ሲባል ኮንፊዥን እንዳይፈጥር ክርስቶስ እያደረግህ ውሰደው። በመጀመሪያ ኢየሱስ ነበረ ገባኝ ብለህ አድርገህ ውሰደው። አዎ እኮ አምላክ ነው እኮ ስለምናው ስለምንነት ነው። ስለዚህ አምላክ በአምላክ ዘንድ ነበረ ብለህ ታምናለህ? አብሮ ነበረ፣ በአምላክ ዘንድ ነበር ማለት አምላክ ከእግዚአብሔር ጋር ነበር ማለት አብ ወልድ መንፈስ ቅዱስ አንድ አምላክ በክርስትና። ይሄ ማለት ምንድነው? ክርስቶስ ወደ ምድር በማርያም ከመወለዱ በፊት ከእግዚአብሔር ጋር ነበረ እያለህ ነው። ቁጥር 14 ላይ ወርዳ አንብብልኝ። ቁጥር 14 ወረደ እኮ አምላክ ከአምላክ ዘንድ ነበረ። አዎ አብሮ ነበረ፣ እዛው በሰማይ ነበር አብሮ። ያ የነበረው አምላክ ነው ስጋ ለብሶ የመጣው ያልን ነው። በጣም አሪፍ። እሺ አሁን ስጋ ለብሶ መጥቷል አምላክ። ቁጥር 14 ትንሽ አንበው፣ ዝቅ አድርገው ትንሽ እኮ ቃልም ስጋ ሆነ ጸጋና ምን ተሞልቶ በእኛ አደረ ይላል። ችግር የለውም። ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ችግር የለውም። እዚህ ጋር አሁን አምላክ ስጋ ሆኗል እያልከን ነው። አምላክ በስጋ ተገለጠ ማለት ነው። ኦኬ በስጋ ያልተገለጠ አምላክ አለ? በስጋ ያልተገለጠ አምላክ እንዴት በስጋ ያልተገለጠ? አሁን እዚህ ጋር በስጋ አምላክ ተገልጧል አልከኝ። በስጋ ሌላ ያልተገለጠ አምላክ አለ? እግዚአብሔር አብ ስላሴ የሚባለው። አረ ባካችሁ ጣልቃ አትግቡ። በቃ እሱ ሐሳቡን ይጨርስና